የካሪቢያኗ ሀገር ሄይቲ ወደ ከፋ ትርምስ ውስጥ ገብታለች። በኬንያ የሚመራው በሄይቲ የተሰማራው የፖሊስ ኃይልም አይደለም ሀገርና ሕዝቡን የራሱንም ደህንነት ጠብቆ መክረሙ አጠራጣሪ የሆነ ነው። የሄይቲን ሰላም የመመለሱ ስራ እስካሁን እንዳሰቡ ያልሆነለት የፖሊስ ኃይሉ ራሱ በወሮበላ ቡድኑ ተደጋጋሚ ጥቃት የሚሰነዘርበት ወደ መሆን ተሸጋግሯል። የዋና ከተማዋ ፖርቶ ፕሪንስ ከ85 በመቶ በላይ የግዛት አካልም የወሮበላ ቡድኖቹ የሚያዙበትና እንዳሻቸው የሚሆኑበት ሆኗል። መረጃዎች እንደሚያስረዱት ሙሉ በሙሉ ዋና ከተማዋን ለመቆጣጠርም እየተቃረቡ ነው። ቀድሞውንም በብዙ ቁጣና ተቃውሞ ውስጥ ሆና የአሜሪካን ፍላጎት ለመሙላት ተልእኮውን በተቀበለችው ኬንያ ዳግም ጥያቄና ተቃውሞ መነሳት ጀምሯል። ከጅምሮ አንስቶ የገንዘብና የቁሳቁስ እጥረት የፈተነው የሄይቲ ተልእኮ አሁን ነገሩ ሁሉ የበለጠ የከበደ የሆነበት የመጣ ይመስላል። ለሄይቲ ተልእኮ የሚያስፈልገውን የሚበዛውን ገንዘብ የምትሸፍነው አሜሪካ ከሌሎች ሀገራት የምትጠብቀውን የማገዝ ተነሳሽነት እስካሁን ማግኘት አልሆነላትም። በሄይቲ የተሰማራው በኬንያ የሚመራው የፖሊስ ኃይል ተልእኮ በቀጥታ የተባበሩት መንግስታት ተልእኮ ሆኖ ለመቀጠል የአባል ሀገራትን ድጋፍ ባለማግኘቱ አባል ሀገራቱ በፈቃደኝነት ገንዘብ እያዋጡ የሚያግዙት ተልእኮ ሆኖ ነው ስራ የጀመረው። እስካሁን አሜሪካ፣ ካናዳና ፈረንሳይ ካደረጉት ድጋፍ በተጨማሪ ስፔን፣ ጣሊያን፣ ቱርክና አልጄሪያ አነስተኛ ቢሆንም የገንዘብ ድጋፍ ያደረጉ ሀገራት ናቸው። የተቀሩት የተባበሩት መንግስታት ድርጅት አባል ሀገራት ግን ለአሜሪካ ጥሪ እስካሁን ምላሽ አልሰጡም። ይህም ተልእኮውን በገንዘብ እጥረት ምክንያት አጣብቂኝ ውስጥ ከቶታል እየተባለ ነው። የሄይቲ የሰብአዊ መብትን ጉዳይ እንዲከታተሉ በተባበሩት መንግስታት የተመደቡት ዊሊያም ኦኒየልም በዚያ ያዩትን ተናግረዋል። ተጨማሪ መጓጓዣ ያስፈልጋቸዋል። በሄሊኮፕተር ከቦታ ቦታ ለመንቀሳቀስ ለሌላውም ድጋፍ ያስፈልጋቸዋል። የተሻለ ተሽከርካሪ ሊኖራቸው ይገባል። ከሄይቲ መልክዓ ምድር ጋር ሊስማማ የሚችል ከተሞቹ ህዝብ በብዛት የሚኖርባቸው ጠባብ ጎዳና ያላቸውና በጣም መጨናነቅ ያለባቸው ናቸው። እንዲሁም የወሮበላ ቡድኑ ከዋና ከተማዋ ውጪም በከፍታ ቦታዎች ላይ የሚገኝ ነው። ጠባብ ማለፊያ ባለው ከፍታ ቦታ ላይ ነው የሚገኘው። ለዚህ የሚሆን የተሽከርካሪ አይነት ቡድኑ ያስፈልገዋል። በምሽት መመልከቻ፣ ከጥቃት መከላከያ ልብስ ሁሉም ያስፈልጋቸዋል በተሻለ ተልእኳቸውን ለመወጣት። አስቀድሞ በኬንያ መሪነት በሄይቲ ይሰማራል ተብሎ የነበረው ኃይል 2500 ሲሆን ተልእኮው ከተጀመረ ወደ አንደኛ ዓመቱ እየተጠጋ ቢሆንም አሁንም ያለው ኃይል ግን ከ1000 የዘለለ አይደለም። ከቅርብ ጊዜ ወዲህም በዛ በሚገኘው የኬንያ የፖሊስ ኃይል ላይ የወሮበላ ቡድኑ ድንገተኛ ተደጋጋሚ ጥቃትን እየሰነዘረም እየገደለ መሆኑ ይነገራል። የውጭ ጣልቃ ገብነትን አንፈልግም የሚል ድምፅን የሚያሰሙት የቡድኑ መሪዎች የኬንያን ፖሊስም ወራሪ ሲሉ ጠርተውታል። የቡድኑ መሪ ጂሚ ቼሬዚየር በሄይቲ መሬት በሰላም አስከባሪ ሰበብ የሚገቡ ነጭም ሆኑ ጥቁሮች ሁሉ የሄይቲ ጠላት ናቸው፣ እነሱን እንዋጋለን የሚል አቋም ይዟል። በተለይም በቅርቡ ሁለተኛውን የኬንያ የፖሊስ አባልን ከገደሉ በኋላ በዙሪያው ሆነው ሲጨፍሩ የሚያሳይ ተንቀሳቃሽ ምስል መውጣቱ ኬንያውያንን የበለጠ አስቆጥቷል። የአሜሪካን ፍላጎት ለማሳካት በቋንቋም በባህልም ከማይግባባው ሕዝብ መሃል ለተገኘው የኬንያ ፖሊስ ተልእኮው ከባድ እንደሆነበት የመገናኛ ብዙሃን እየዘገቡ ነው። ምንም እንኳን የተልእኮው ቃል አቀባይ ጃክ ኦምባንካ ነገሩ የትም ቢሆን የሚያጋጥም ነው ሲሉ ለማስተባበል ቢሞክሩም የቀድሞው የኬንያ የመከላከያ ሚኒስትር ኢውጌን ዋማላዋ በተልእኮው መቀጠል ዙሪያ ኬንያ ዳግም ማሰብ ይኖርባታል ይላሉ። አሜሪካ ተልእኮ ከሚያስፈልገው ገንዘብ ጋር የተገናኘ ችግር ካለባት የትራምፕ አስተዳደር ይህንን ለማድረግ የሚፈልግ ስለማይመስል በዚህ ሁኔታ የኛ ኦፊሰሮች ተጋላጭ ሆነው ማየት አንፈልግም። ከገንዘብ ጋር የተገናኘው ነገር ገና ማነቆስ በሆነበት ሁኔታ የኛ ኦፊሰሮች ለጥቃት ተጋላጭ ይሆናሉ፣ በገንዘብ ምክንያት በሚገባው የታጠቁ ስላልሆነ። ስለዚህ ዛሬ ለመናገር የምፈልገው የተባበሩት መንግስታት ይህንን ተልእኮ መቀበል የማይችል ከሆነና ችግሩም ባለበት ከቀጠለ እንደ ሀገር ይህንን ተልእኮ በድጋሜ ማጤን ይኖርብናል። በኬንያ በኩል ተልእኮው በቀጥታ የተባበሩት መንግስታት ሆኖ በመሪነቷ መቀጠል ትፈልጋለች። ከጀምሩ ከአሜሪካ በኩል የነበረው ፍላጎትም ተመሳሳይ ነው። ያ ከዚህ በኋላ የመሳካቱ እድል ግን አነስተኛ ነው ይላሉ ተንታኞች። በዚህ ሁኔታ ባልተሟላ ኃይልና አቅም የተባበሩት መንግስታት የተልእኮውን ጊዜ ለተጨማሪ ዓመት ቢያራዝምም ኬንያ ተልእኮውን እየመራች የምትቆየው እስከ መቼ ነው የሚለው እየተነሳ ያለ ጥያቄ ሆኗል። ሐሰን ካኔጂ በናይሮቢ በሚገኘው ሆርን የተሰኘው ዓለም አቀፍ
አቀፍ የስትራቴጂክ ጥናት ኢንስቲትዩት ዳይሬክተር ናቸው። እሳቸው ኬንያ ብትፈልግም ባትፈልግም የወሮበላ ቡድኑ ዋና ከተማዋን የመቆጣጠር ግስጋሴ ተልዕኮው እንዲያበቃለት ሊያደርግ ይችላል ይላሉ። ዋና ከተማው በቡድኑ እጅ ገባ ማለት መንግስት የለም ማለት ነው። ይህ ከሆነ በኬንያ የሚመራው ኃይል ስራው ያበቃል። ምክንያቱም ይሄ ተልዕኮ የመንግስት ለመንግስት አይነት ነው። ስለዚህ ቅቡል የሆነ አስተዳደር በፖርቶ ፕሪንስ ከሌለ የኬንያ ኃይል በዛ የሚቆይበት ምንም ምክንያት አይኖረውም። በሄይቲ ከ7 ዓመት በፊት የነዳጅ ጭማሪን ምክንያት አድርጎ የተቀሰቀሰው ነውጥ አይነትና መልኩን እየቀያየረ ቀጥሏል። በዚህ ጊዜ ውስጥ የቀድሞው ፕሬዝዳንት ጆቬኔል ሞይሴ ተገድለዋል። ተከትለው የመጡት ኤሪል ሄነሪም ለስራ ጉዳይ ወደ ኬንያ እንደተጓዙ በዛው ሳይመለሱ ስደተኛ ሆነው ቀርተዋል። ካለፈው ዓመት አንስቶም ሄይቲ በሽግግር ጊዜ ፕሬዝዳንታዊ ምክር ቤት የምትመራ ሀገር ሆናለች። ለይስሙላ ያክል አስተዳደሩ አለ ቢባልም በከተማው እንዳሻቸው የሚያዙበት ግን የወሮበላ ቡድኑ መሪዎች ናቸው። በኬንያ የሚመራው የሰላም አስከባሪ የፖሊስ ኃይል በዋና ከተማዋ ፖርቶ ፕሪንስ የሚገኙ የመንግስት መሰረተ ልማቶችን ከጥቃት መጠበቅና ተልዕኮውን ማገዝ፣ በሂደት በሄይቲ ምርጫ እንዲካሄድ ሁኔታዎችን ማመቻቸት የተልዕኮው ዋነኛው ግብ ነው። አሁን እየታየ ባለው ሁኔታ የተረጋጋች ሄይቲና ምርጫን ማሰብ ለነዋሪዎቿ የብርቅ ያክል የሚቆጠር ሆኗል።